ደግሞ ዛሬ በጣም ሆት ኢሹ የሆነው ይሄ መሳሪያ በቅርበት እንደርታ መቀሌ አካባቢ ላይ ባለበት ዲፖ ተጠራቅሞ ባለበት ቦታ ላይ የድሮን ጥቃት ተወስዶበታል። እንዳውም አንዳንድ መረጃዎች እንደሚያመለክቱት ምንም የተረፈ የለም ነዷል የሚል ነገርም እየቀረበ ያለው። እኛ የምክክር ኮሚሽን የተባለው ኮሚሽን ደረጃ በአዲስ አበባ ጉዳይ ብቻ መሻኮቱ በጣም ብዙዎቻችን በጣም በቅሬታ የተመለከተው ነገር ነው። በእርግጥ ይሄ ነገር የሽኩቻ ምናለ በብሔር ፖለቲካ ዙሪያ ቢሆን ምናለ በአንቀጽ 39 ዙሪያ ቢሆን ምንድነው ተባለው? ምን እንደምታደርጉ እናውቃለን። የኤርትራ ታንክ የኤርትራ ከባድ መሳሪያዎች መጥቶ እናንተ ጋር እንደገቡ እናውቃለን። ሸራናረ እናንተ ራሳችሁ ጦር ጀመራችሁ ይታወቃል የሚል ማስጠንቀቂያ ተሰጥቷቸዋል። በአብል መንደም እንደተፈራው እንግዲህ ቀውሱ በጣም እየተዛመተ ነው። ሀውቲ ማኔጅ ማድረግም አልተቻለም። ሀውቲ እንግዲህ አሁን ብልጠቱ ምንድነው አሁን እየተጠቀመ ያለው ቴክኒክ የሳውዲ አረቢያ ሳተላይት የሆኑ ኃይሎችን እዛ ዊዝን የመን ያለውን ኃይል እሱን ማጥቃት፣ ሁለተኛ ደግሞ የራሷን የሳውዲ አረቢያን መርከቦችን አታክ ማድረግ ነው። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። ውድ የኢትዮ ውይይት ዕለታዊ ዝግጅት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን ከኤርትራ የመጣው የከባድ መሳሪያ ላይ ዛሬ የድሮን ጥቃት ተፈጽሟል። ምንድነው እንደርታ አካባቢ የተፈጸመው ነገር የሚለውን በስፋት ይዘናል። ለዚሁም አሜሪካ ለምንድነው ህወሓትን ማስጠንቀቅ የፈለገችው? የኤርትራ ለቅሶስ ከምን የመነጨ ነው? ምንድነው አሁን ሰሜን ኢትዮጵያ አካባቢ ሊጀመር የታሰበው ጦርነት ያስመልክቶ አሜሪካ ሰሞኑን የያዘችው አቋም ከምን የመነጨ ነው የሚለውን በስፋት ምንዳስሰው ይሆናል። ለዚሁም በሁለተኛ ደረጃ እንግዲህ የአዲስ አበባ ጉዳይ አሁንም አልበረደም። ኮሚሽኑና አብን መግለጫ መልስ በመልስ በመሰጣጣት ጡፈት ውስጥ ገብተዋል። አብን ዛሬ በድጋሚ ባወጣው መግለጫው ኮሚሽኑ ውስጥ ያሉ ሁለት ሰዎች ከፍተኛ አድሏዊነት ሲፈጽሙ ነበር ስል ዳግም ኮሚሽኑን ከሶታል። ኮሚሽኑ ውስጥ አብን ነገሮችን ሆን ብሎ ለማባባስና አጠቃላይ ሂደት ለማስመሰል የሄደበት ስህተት ነው ስልም የአብን መግለጫ አጣጥሎ መግለጫ አውጥቷል። ኮሚሽኑና አብን ምንድነው ያያያዛቸው? የአዲስ አበባ ጉዳይ አሁን ምን ደረጃ ላይ ያለው የሚለውን ጉዳይም በስፋት የምንለው ይኖራል። በመጨረሻ ላይ እንደተፈራው ባብል መንደብል የጦርነት ቀጠና ሆነ። ሀውቲ ዛሬ በዚህ ወደብ አካባቢ ላይ መርከቦችን ማንደድ ጀምረዋል። የማን መርከብ ነው ነደደው? ምንድነው ባብል መንደብ አካባቢ እየተደረገ ያለው የሚለውን ጉዳይም መረጃ ይዘናል። ለሚቀጥሉት ግማሽ ሰዓታት ከእናንተ ጋር ቆይታ የምናደርገው እኔና ባልደረባይ ደረጀ ይመር ነው። እናንተም ኢትዮ ውይይትን ሰብስክራይብ እያደረጋችሁ ይህ ውይይትም ለሌሎች ተደራሽ እንዲሆን ላይክ ሼር እያደረጋችሁ አብራችሁ ቆይታ እንድታደርጉ ከወዲሁ ይጠይቃለሁ። ደሬ እንኳን በደህና መጣ። እንኳን ደህና ቆየኝ ያማን። መልካም እንግዲህ መግቢያ ላይ ለማንሳት እንደሞከርኩ አደገኛ ነገር እንግዲህ ዛሬ ከወደ መቀሌ አካባቢ ተሰምቷል። ድንገተኛ የሆነ የድሮን ጥቃት ተወስዷል። በዚህ ድሮን ጥቃትም የመሳሪያ ዲፖ ተመቷል። ዋና የመሳሪያ መመታት አይደለም። ይሄ የተመታው መሳሪያ ዲፖ ሰሞኑን የተለያየ ነገር እየተነሳ ነበረ። ከአሜሪካ እስከ ኢትዮጵያ ጦር ጀነራል፣ ከዛ ውጪም የተለያዩትም ፎሬን ፖሊሲ ምንድነው ሆርን ሪቪው አንድ ጽሑፍ አውጥቶ ነበር። ምንድነው ከሻዕቢያ ከባድ መሳሪያዎች ለህወሓት ገብቶለታል። በሁለት መንገድ ነው። ምናልባት የነበረው ዱሮ ከደርግ የተማረከ ያረጀው ታንክ ሻዕቢያ አውጥቶ ሰጥቶ ሊሆን ይችላል የሚል ጥርጣሬ አለ። በሁለተኝነት ደረጃ የለም ቤላሩስ አካባቢ የተገዛ መሳሪያ አለ ወይ ከኢራን ጭምር በእርዳታ የመጣ እሱ መሳሪያ አለ የሚል መላምት ይቀርበ ነው ያለው። ከዛ ውጪ ቲፒኤልኤፍ ባለው በቀረችው ጦር ሀብቱን አዋጥቶ ገዝቷል። አሁን በምጽዋ በኩል በነፃነት ማስገባት እየተቻለ ስለሆነ መሳሪያ ገዝቷል የሚል መላምት ነው የተነሳ ያለው። ይህ መሳሪያ በተመለከተ መሳሪያው መጥቶ ትግራይ ክልል መግባቱ ላይ ምንም ጥያቄ የለውም። ለምን አሜሪካ አረጋግጣለች። በኢትዮጵያ በኩል ወታደራዊ መሪ ጀነራል ባጫ ባለፈ የተናገሩ ነገር አለ።
ኤርትራ ታንኮች መጥቶ ራያ ድረስ እየደረሱ እንደሆነ ተገልጿል። ሆርን ሪቪውም ደግሞ ሰሞኑን ያወጣ አንድ ጽሑፍ አወጥቷል። በዛ ላይ በርካታ ቁጥር ያሉ የሻዕቢያ ከባድ መሳሪያዎች ትግራይ ውስጥ ገብተዋል የሚል ክስ ተነስቷል። ኦኬ ይሄ ነው እንግዲህ አሁን ጭብጡ። ይሄ ሲያነታርክ የነበረ ጉዳይ ነው። መሳሪያ ገብቷል አልገባም ምናምን የሚል ነገር። አሁን ደግሞ ዛሬ በጣም ሆት ኢሹ የሆነው ይሄ መሳሪያ በቅርበት እንደርታ መቀሌ አካባቢ ላይ ባለበት ዲፖ ተጠራቅሞ ባለበት ቦታ ላይ የድሮን ጥቃት ተወስዶበታል። እንዳውም አንዳንድ መረጃዎች እንደሚያመለክቱት ምንም የተረፈ የለም ነዷል የሚል ነገርም እየቀረበ ያለው፣ ጥቃቱም ታርጌቱም መጥቷል የሚል ነገርም እየተነሳ ነው ያለው። ይሄ ስነሳ ሁለት ነገር ነው አያይዘ እንዲታይ የሚፈልገው ነገር መመታቱን፣ ሁለተኛው ነገር ግን ህወሓት አሁንም የድሮን ነገር መቋቋም እንዳልቻለ። ለምን ባለፈ የድሮን ተኮሰ የሚል ሰዎችም ሰምተናል፣ አክቲቪስቶች ሰምተናል፣ ሞክሯል የሚል ነገር በደንብ በስፋት እየተነገረ ነው ያለው። ሪሊ ህወሓት አሁንም ድሮን መከላከል አልታጠቀም። እንዴት ነው ዝም ብሎ እንደ ወንፊት የሚዘንብበት ነገር ማለት ነው። ሁለተኛ ነገር ይሄ መሳሪያ የት እንዳለ አይተህ ከሆነ የኢትዮጵያ መከላከያ ድሮን ማለት ነው ታርጌት እያደረገ ያለው ምንም ዝም ብሎ እንደ ከዚህ በፊት ለክስ የማይመች ነገር ወይ የህወሓት መሪዎች ላይ ነው የሚያርፈው፣ ወይ የህወሓት ወታደራዊ ኃይል በስፋት ያሉበት ቦታ ላይ ነው፣ ወይ የመሳሪያ ክምችት ነው የተመታ ያለው። ምንድን ነው ይሄ ነገር? እንዴት ህወሓቶች ሲኒየሮች ናቸው በውትድርና ምንም የሚካድ ጉዳይ አይደለም። በቀላሉ ጠላቴ ነው ለሚሉ ተጋላጭ እንዴት ሊሆኑ ቻሉ? ወይስ ከውስጥ ያለው አስተኳሽ ኃይል አለ ወይ የሚለውን እስቲ እንየውና ከዛ በኋላ አሜሪካ ደብረጽዮንን ያስጠንቅቃለች። አሜሪካ ደብረጽዮንን ማስጠንቀቅ ብቻ አይደለም፣ ሻዕቢያ ደግሞ የለቅሶ መግለጫ ትላንትና ዲሲ ያለው ዋሽንግተን ዲሲ ያለው ኤሪትሪያ ኤምባሲ አንድ መግለጫ ወጥቷል። አሜሪካ አድሎ ውስጥ ገብተሻል፣ የኢትዮጵያን ጉዳይ ብቻ ነው አንቺ የሚመለከትሽ፣ ሆን ብለሽ ኢትዮጵያ ለወረራ ወደ ቤት ልትወስድብኝ የምታስበውን ሌጋላይዝ ለማድረግ እናንተ በፎሬን ፖሊሲ በኩል ሌላም ጠርቶ እያረጋችሁ ነው ያላችሁት የሚል ደግሞ ለቅሶ ይዞ መጥቷል። ለምንድን ነው አሜሪካና ሻዕቢያ ህወሓት ታርጌት ውስጥ የተገቡበት? የአሜሪካ ታርጌት ውስጥ ይሄን ሁለተኛ ላይ ያለ የመጀመሪያው ላይ ሀሳብ ውስጥና እሺ፣ አመሰግናለሁ። እንግዲህ ባለፈው ሸሬና ላይ በጣም ከግምት በላይ የሆነ ውድመት ተከስቷል። እንደውም ቲፒኤልኤፍ በውጊያ ታሪኩ ራሱ ትልቅ የሚባል ኪሳራ እንዳገጠመው ነው እንግዲህ የሰማነው። ከምርኮኛ ጀምሮ የወደሙት መሳሪያዎች፣ የተማረኩት መሳሪያዎች በጣም ብዙ ናቸው። አሁን ቲፒኤልኤፍ በፊት 2013 ላይ ትዝ ካለ ከፌዴራል መንግስቱ ጋር ጦርነት በሚገጥምበት ጊዜ የድሮኖች ታርጌት በአሁን ደረጃ የተጋነነ አልነበረም። ድሮን ነበረ፣ ግን ልክ እንደዚህ አሁን በጣም ፕሪሲሽን የሚፈለገውን ታርጌት ሲመታ በደንብ አላየንም። አሁን ግን የሚፈለገውን ታርጌት ሲመታ እያየን ነው። ለምንድን ነው ከወቶ ለየት ያለው ከበፊቱ ከ2013 አሁን በጣም ለምን ተለየ ብለን ስንጠይቅ አሁን የትግራይ ፖለቲካ ኢቮሉሽን ስትመለከት፣ ዝግመተ ለውጡ ስትመለከት በአንድ የቆመ ኤሊት በአንድ የቆመ ፖለቲካ ማህበረሰብ አይደለም ትግራይ ውስጥ ያለው፣ ተከፋፍሏል። ትግራይ ውስጥ ያለው የፖለቲካ ማህበረሰብ በታሪክ ውስጥ ታይቶ በማይታወቅ ሁኔታ እዚህና እዛ ማዶና ማዶ ሆነው ለነፍስ የሚፈላለጉ የፖለቲካ ኃይሎች ተበራክተዋል። ጌታቸው ረዳን ትመለከታለ፣ ሰላም ኃይል ትመለከታለ። ዊዝን ቲፒኤልኤፍ ራሱ የማይታመኑ በርካታ ኤጀንቶች አሉ ማለት ነው። እና እነዛ ኤጀንቶች ከመከላከያ ከፌዴራል መንግስቱ ጋር ያላቸውን ስልታዊ ጥምረትም ሊያሳይ ይችላል። ምክንያቱም ብዙ ጊዜ ድሮን ፕሪሲሽን ካለው ወይም ደግሞ የሚፈለገውን ታርጌት ሲመታ አስተኳሽ አንዳንድ እንደውም ጂፒኤስ ሁሉ ይገጠምባቸዋል። አንዳንድ ግለሰቦች ላይ ጂፒኤስ ተገጥሞ የሚሉ ነገሮች ሰምተናል። ስለዚህ ጂፒኤስ ተገጥሞ ሊሆን ይችላል ወይም ደግሞ አስተኳሽ ፕሪሲሽን ያለው በጣም ታርጌቱን የመታ እጅግ በጣም አደገኛ የሆነ ኢፌክቲቭ የሆነ የድሮን ጥቃት የሚፈጸመው ውስጣዊ የሆነ እንግዲህ ኤጀንት በሚኖርበት ጊዜ እንደሆነ ብዙ ባለሙያዎች የወታደራዊ ባለሙያዎች ሲጠቅሱ ሰምተናል ማለት ነው። እና ቲፒኤልኤፍ እንግዲህ በእንደዚህ አይነት መልኩ ዴፖዎቹ እየተመናመኑ እንደሆነ ተመልክተናል። የቲፒኤልኤፍ እንግዲህ በእንደዚህ አይነት መልኩ ዲፖዎቹ በመታታቸው ባለፈው የሆነ ስልት ቀይሮ ነበረ። መከላከያ ሰራ የነሱ ወታደር በአንድ ቦታ እንዳይከማችና መረዋ አካባቢ ከደረሰባቸው ጥቃት በኋላ አንድ ቦታ ከተከማቸ ጥቃቱ ስለሚያይል ተበትነው ልክ እንደ ጎሪላ ፋይተር ተበትነው ወደዚህ ወደ አማራ ክልልና ወደ ኮረማ አካባቢ ሰራዊታቸውን ወደዛ እንዳሰማሩ ተሰምተዋል ማለት ነው። እና እነዚህ ድሮን ጥቃቶች በጣም ባየሉ ቁጥር ቲፒኤልኤፍ የትግል ሰው ለውጥ እንደሚያደርግ እንግዲህ የሚጠበቅ ሁኔታ ነው። በተለይ እንግዲህ ሁለተኛው አጀንዳ ጋር የሚያያዘውም አለ። ቲፒኤልኤፍ በእርግጥ እንግዲህ በዚህ አይነት ጦርነት
ከቀጠለና አማራ ክልል ካለው ከፋኖ ኃይል ጋር በተወሰነ ስልታዊ መስተጋብር ፈጥሮ እንትኑ ምንድነው ግጭቱን በጣም ካሰፋው ከኢትዮጵያ በላይ የሚያሳስባት አሜሪካ ነች። ምክንያቱም ኢትዮጵያን ዳግማዊ ሱዳን እንድትሆን አትፈልግም አሜሪካ። ሱዳን ዘፎርገትን ምንድነው ሲቪል ዋር ያሉት ነው እንደውም እየተሳለቁ የውጭ ጸሐፊዎች በቃ የተረሳው የእርስ በርስ ጦርነት። ኢትዮጵያ እንደዛ መሆን ትችላለች። አንከር ስቴት ነች ኢትዮጵያ፣ እጅግ በጣም አስፈላጊ ሀገር ነች። እና ግጭቱ በጣም አድማሱን አስፍቶ ከትግራይ ወጥቶ ከዛ ቲፒኤልኤፍ ከፋኖ ጋር ያለውን አጠቃላይ ጥምረት ፈጥሮ በጣም መጠነ ሰፊ የሆነ ግጭት ውስጥ ኢትዮጵያ ብትገባ የመጀመሪያ የሚያሳስባት አሜሪካ ነች። ምክንያቱም አሜሪካ ከኢትዮጵያ ውስጥ ከሚፈጠር የግጭት አውድ ውስጥ የምታተርፈው ኢመንት ነው፣ ኪሳራው ብዙ ስለሆነ ማለት ነው። እና ሁለተኛ አጀንዳ ላይ ያነሳው ነገር እሱ ላይ በደንብ ስለምንሄድበት ግን አሁን እዚህ ጋር ያለው ጉዳይ ላይ ተደጋጋሚ ነው የነገር እየሆነ ያለው ነገር ማለት ነው። ባለፈ ሸረሪያ ላይ የተፈጠረው ነገር የሚታወቅ ጉዳይ ነው። በልሶ ራያ ላይ የተፈጠረው መራዋ የምትባለው ቦታ ላይ የተፈጠረው ነገር የሚታወቅ ጉዳይ ነው። አሁን ደግሞ እዚሁ ዶክተር ደብረጽዮን ቢሮ በሆነ ራዲየስ ቅርብ ውስጥ እንደዚህ አይነት ነገር ኪሎ ሜትር ራዲየስ ቅርብ ውስጥ ይሄ ነገር ጥቃቶች እየተፈጸሙ ነው ያሉት። ምናልባት እኔ ከመሃላችሁ አንተ ቅድም ያነሳው ነገር ለጉዳዩ ተባባሪ ያልሆነ ኃይል ይኖር ወይ? ይሄ አንድ ነገር ነው። ሁለተኛ ደግሞ በኋላ አሁን የምናነሳው ነገር ጋር እናያይዛለን። ሉክ ባለፈ ቲፒኤልኤፍ እንዳይደመሰስ ሲፈለግ ማንነቱን ባይታወቅም መቼም ሀያላን ሀገር ካልሆነ ይሄ ነገር ውስጥ ማንም ደፍሮ እጁን አያስገባም። መሳሪያ ጭኖ ይገባ ነበር አይደል? አዎ። ያን መቼም ዝም ብሎ አንድ ተራ አፍሪካ ሀገር ወይ ደግሞ እዚህ የገልፍ ሀገር ይሄን ያደርጋል ብለህ አትጠብቅም። እንደዚህ አይነትን ማን አለብኝነት የሚፈጽሙት በእርግጠኝነት ወይ አሜሪካ ወይ ደግሞ ምዕራባውያን ሌሎች ሀገሮች ናቸው እንደዚህ በድፍረት እንደዚህ ያደርስ የሚወስዱ ነገር ያኔ እንዳይደመሰስ እንዳይጠፋ ስለሚፈልጉ በዛ ርቀት ሄደዋል። አሁን ደግሞ ቅድም ያነሳውን ነገር አለ ከደብረጽዮን ጋር በስልክ ተወራው ከተያይ ስለሆነ ላንሳዚ ላይና ምንድነው ተባለው ምን እንደምታደርጉ እናቃለን። የኤርትራ ታንክ የኤርትራ ከባድ መሳሪያዎች መጥቶ እናንተ ጋር እንደገቡ እናቃለን። ሸረናረ እናንተ ራሳችሁ ጦር ጀመራችሁ ይታወቃል የሚል ማስጠንቀቂያ ተሰጥቷቸዋል። በሌላ በኩል ደግሞ ኤርትራን እጅ መጠምዘዝ ስራም እየተሰራ ነው ያለው። እንግዲህ እነ ፎሬን ፖሊስ እዛ ላይ የሚወጣ ጽሁፍ የአሜሪካ ኢንተረስት ነው። ቀጣይ አሜሪካ የምታደርጋቸው ነገሮች ናቸውና በተለይ የኢትዮጵያ ቀይ ባህር ጥያቄን ሌጋላይዝ አድርጎ አክሰፕት አድርጎ ነው እንትኑ ጉዳዩን እንትን እያደረጉበትና ኢትዮጵያ የምታደርጋቸው ነገሮች ሁሉ ምንም ግሪን ላይት አይን ነገር የሚመስል ነገር እየተደረገ ነው ያለው ነገር ማለት ነው። ይሄ እንግዲህ አሁን ይሄን ሁለት ነገር ሲታያይዞ ምናልባት የበለጠ የመረጃም ተባባሪነት እየሆነች ትሆን ወይ አሜሪካ የሚደረገው ጥቃቶች ላይ ለምን ጥቃቶቹ ትንሽ ከፍ ብለዋል። ቅድም ያነሳው ነገር አለ። ድሮን ዛሬ አዲስ አይደለም ነበረ እንመታ ነበረ፣ ግን በዚህ ደረጃ አልነበረም። ያው ድሮን ጠብ አይልም። ጠብ የሻዕቢያ ታንክ ላይ ጠብ የዋድ ጀነራሎች ላይ ነው፣ ከፍተኛ ጦር አመራሮች ላይ ነው ጠብ ሱዳን ሊዋጋ የሚሄድ አንድ የሆነ ክፍለ ጦር ላይ ነው የወረደ ያለውና ምንድነው ያኩረንሲው? ምንም አየር ኃይላችን ራሱን አሻሽሎም ሊሆን ይችላል፣ ግን ከዛ በላይ ነገር የሚጠረጠር ነገር ይኖር ወይ ማለት? ጥሩ ክሉ አመጣል። ምናልባት እንግዲህ እንደምታውቀው ፈረንጆቹ የሳተላይት ኢሜጅ አሁን የሚመቱትን በጣም ፕሪሲሽን እንዲኖረው የድሮን ታርጌታቸው የሳተላይት ኢሜጅን በቀላሉ ማለት ነው የሚፈልጉትን አካባቢ አምጥተው መረጃውን መላክ የሚችሉበት በጣም የራሳቸው ቴክኖሎጂ አላቸው። ስለዚህ የአሜሪካኖች እገዛ በጣም ከፍተኛ እንደሆነ የምታውቀው ቲፒኤልኤፍን ባልተለመደ መልኩ እንዲቃጭን ትእዛዝ ለቲፒኤልኤፍ እንደውም ቲፒኤልኤፍ እኮ ልክ እንደ ስለት ልጅ በጣም ይንከባከቡት ነበር አይደለ? በ2013 ላይ ስንመለከት የፌዴራል መንግስቱ ቲፒኤልኤፍ ሰርቫይቭ እንዲያደርግና እንዳይደመሰስ ራሱ ትልቅ አስተዋጽኦ ያደረገው የእነ አሜሪካ ኢንተርፌራንስ ነው። ምክንያቱም ቲፒኤልኤፍ ከጫካ ጀምሮ ተሸክሞ የመጣው አይዲዮሎጂ ፕሮ ዌስተርን ስለሆነ ለምዕራባውያኖች ርዕዮተ ዓለም በጣም የተመቸ አደረጃጀት ስለሆነ ያን አደረጃጀት እንዲደመሰስ አይፈልጉም። ልክ እንደ ኤጀንት ነበር የሚጠቀሙበት። አሁን ግን ሲያዩት ቴስት ተደርጎ በቃ ፌል አድርጓል ቲፒኤልኤፍ። ካሁን በኋላ ሀገሪቱን ከመረበሽና ቀጠናውን ከመረበሽ ባሻገር ምንም የሚረባ የእነሱን የፖለቲካ ኢንተረስት የፈረንጆችን የፖለቲካ ኢንተረስት ማስጠበቅ የሚችል አይደለም ብለው የደመደሙ ይመስላል። እና ከወትሮ በጣም በተለየ መልኩ
የድሮን ታርጌቱ መምታቱ ቅድም ያነሳነው መላምት እንዳለው ነው። የፈረንጆቹ በተለይ አሜሪካን እንግዲህ የቴክኖሎጂ እገዛ የሚታጣ አይመስለኝም። እንደውም አንዳንድ እንደሚሉት እንደውም እስራኤሎች ራሱ ትልቅ እገዛ እያደረጉ ነው፣ የቴክኒክ እገዛ እያደረጉ ነው። የመንግስት ድሮኖች የሚፈልገውን ታርጌት እንዲመቱ የቴክኒክ እገዛ እያደረጉ ነው የሚልም ክስ አቅርበዋል። መልካም እንግዲህ ከዚሁ ጋር ተያይዞ ይህን ነገር እንደ እውነት እንደ መደላደል አድርገን ብንወስዶ ከሚደረጉ ነገር አንጻር ማለት ነው። ሌላው ያው ትንተና ቢሆን እንኳን ወይ ደግሞ የኛ አመለካከት አዘን ብሎ አይቶም ሊሆን ይችላል። አሁን የምንሰጠው የሳተላይት ኢሜጅ ምናምን ማግኘትን ነገር ግን አንድ ግልጽ የሚሆነው ነገር በፊት ለፊት ሻቢያ ላይም ዋት ላይም አሜሪካ ረፊ የሆነች ያለችው ይሄ ነገር ለምንድን ነው ብሎ ነገር ነው ዋና መታየት ያለበት ነገር ማለት። ምናልባት ጦርነቱ እንዳይጀምር ከሆነ ጦርነቱ ቢጀምር አሜሪካ ምን ልታጣ ትችላለች? ጦርነቱንስ ማስቆም ይቻላል ወይ? ለአስብ አሁን ቀላል ነገር አይደለም። በይፋ ወጥቶ ፋኖችም ምሽኮረመሙትን ትቶ ከዋት ጋር ተሰልፈናል ብሎ በግልጽ የተናገሩ ነው ያሉት። ሻቢያም በግልጽ ነው ማንኛውም ነገር እያደረገች ያለችው። አሜሪካ እንደዚህ በማድረግ ማስቆም ትችላለች ወይ ምንም ነገር መታሰብ አለበት። አይ ብሎ ከሷ አቂም በላይ ሆኖ ገንፍሎ ብነሳስ ምንድነው ሊፈጠር የሚችለው ቀጠናው ላይ ምንም ነገር ትልቅ ነጥብ ነው ያንሳው። እንግዲህ አሁን አሜሪካ ፉል ስኬል የሆነ ጦርነት ኢትዮጵያ ውስጥ እንዲፈጠር አትፈልግበት ምክንያት ጊዜው ለሷ አመች አይደለም። እንደምታውቀው ከኢራን ጋር ያላት እንግዲህ ሽኩቻ በጣም በቋፍ ላይ ነው ያለው። ብዙ ነገሮች ተወሳስቦባታል። ከዛ ደግሞ እዚህ ቀይ ባህር አካባቢ ደግሞ ተጨማሪ የግጭት ማዕበል የሚፈጠር ከሆነ አሜሪካ ለኛ ለሀገራችን ዜጎች ለኢትዮጵያ አንድነት ተቆርቁራ ተጨንቃ አይደለም ተጨንቃም አታውቅም። ለማንኛውም ሀገር ዋነኛ የሚያስቀድሙት ብሔራዊ ጥቅማቸው ነው። ስለዚህ አሜሪካ ከብሔራዊ ጥቅም አንፃር ኢትዮጵያ ውስጥ ፉል ስኬል ጦርነት ቢፈነዳ አሜሪካ ካልኩሌት ስታደርገው ይሄ ጦርነት ቀጥታ ወደ ቀይ ባህር እንደሚዛመት፣ ምክንያቱም ተሳታፊዎቹ ብዙ ናቸው። ሻቢያ አለ፣ አልቡርሃን አለ፣ ብዙ ስቴክሆልደሮች አሉ። የተባበሩት አረብ ኤምሬት አለች፣ ሌሎች ኢራን አለች። ስለዚህ በጣም በርካታ ሌላው የመን ነው ወይም ሌላ ሱዳን ሊሆን ነው ማለት ነው። በጣም ሰፊ ሀገር እጅግ በጣም አስፈላጊ የአፍሪካ ህብረት መቀመጫ አንከር ስቴት የሆነ ብዙ መከላከያ ሰራዊት በጣም በርካታ የሰው ኃይል ያለው ይሄን ሀገር ወደ እርስ በርስ ጦርነት ውስጥ ከከተከው ሲቪል ዋር ውስጥ ኮላፕስ ወደሚያደርግ የፖለቲካ ስቴት ውስጥ ከገባ ከማንም በላይ ከኢትዮጵያ በላይ ሊያስጨንቃቸው የሚችለው እነሱ ነው። ምክንያቱም በእንቅርት ላይ ጆሮ ደግፍ ነው የሚሆነው። የሆርሙዝ የፖለቲካ ዳይናሚክስ አለ። ከዛ ደግሞ ቀይ ባህር ላይ ደግሞ ሲጨመር እንግዲህ ሊፈጠር የሚችለው ነገር በጣም በርካታ ስለሆነ ለዛ ነው የሚያስጠነቅቁት። እንግዲህ እሱ ወደ ሁለተኛ አጀንዳ ስንሄድ እንግዲህ የአብንና ኮሚሽኑ መካከል የሚደረገው ሰጣ ገባ ጡፏል። አብን ምክክሩ ከተጀመረ ወደ ማብቂያ እስኪደርስ ድረስ ምንም አይነት ነገር እንቅስቃሴ ሲያደርግ አልተሰማም ነበረ። ወደ ማብቂያው ሲደርስ ነገር ግን መግለጫ አድርጓል። አልቀበልም የሚለውን ነገር ነው። ባለፈ እንዳውም ጠንከር ያለ ነገር ነው። የትርክት ጉዳይም በጣም ተጠናክረው ቀጥሏል የሚል ነገር አለ። አማራ ህልውና አደጋም ተጋርጦበታል የሚልም አለ። አብንና ጫካ ያሉትን ፋኖ መለየት የማይቻልበት አይነት ነገር አንተና አይመስል ነገርም መግለጫ አወጥቷል። ኤኒዌይስ አሁን ያወጣው መግለጫ ላይ እሱ ባለፈው ባወጣው መግለጫ ኮሚሽኑ አወጣ መግለጫ አብን የሄደበት ልክ አይደለም የሚል ነገር አነሳ። አሁን ደግሞ አብን መጣና የከተማ ጉዳይ ላይ ሁለት ኮሚሽነሮች ጣልቃ ገብተዋል። ስለዚህ ኮሚሽነሮቹ ለሁሉም ባይቻል ወገንተኛ የሆኑ አሉ የሚል ነገርና ባለፈ ያሳሰበው ነገር አለ። ካልሆነ ላንፈርም ሁሉ እንችላለን የሚል ነገር አንስቷል። ያው ውሳኔው ላይ ላንቀበለው እንችላለን የሚል ነገር አንድምታ አንስቷል። ምንድነው አብን እንግዲህ ይሄ ውይይት መጀመሪያ ቀን ጀምሯል። ውይይት ነው አይደል? ምክክር ነው፣ ጭቅጭቅ ነው፣ ንግግር ነው፣ መዘላለፍ ሁሉ አንዳንድ መረጃዎች ሰማን መሰነዛዘርም ነበረው የሚል ነገርም ሰምተናል። አሁን ወደ ማለቂያው ሰዓት ላይ አብን ለምን ይቺን ነገር መዘዛት ግሳት የሚያስፈልገው ወይ ደግሞ ቅሬታ የሚያስፈልገው ከሆነ በሂደቱ መሀል ላይ ሂደቱ መጀመሪያ አካባቢ ላይ ለምን አላደረገም? ወይስ አሁን ግለቱ ስመጣ የግለት አካል ባይዞ አብን ግለት ይወዳል። የተፈጠረን በዛ ስለሆነ ታውቃለህ። ለውጡ አካባቢ ከየት መጡ ሳይባሉ ተሰብስበው መጥቶ ፓርቲ ነው ያሉና የት ነበራችሁ እናንተ ምናምን ብለህ ጠይቅ። የሚገርም ነው። ተው አሁን እሱን ይለፈውና እና እንደዛ የተወዳለና ግለት ሳይ
ግለተኛ ስለሆነ ስለሚወዳት መጣ አንድ ጥያቄ ወይስ እንዳው ነገሮች ጫፍ ሲደርሱበት ይሄን ከዚህ በላይማ አልሰማም በቃ ይፈልገ ይቀርብኛ አይን ነገር የሚል ስሜት በውስጡ ወጥቶበት ነው ወይስ እንዳው ገጸ ባህሪ ተመሳሳዮች የኔ አቻዎች በዛኛው በኩል የተናገሩ ነውና እኔ መልስ ልስጥ አይን ነገር የሆነ ለምክክሩ ማብቂያ አይን ነገር ድምቀት ሊፈጥሩ አስቦ ነው ወይ በዛና እዚህ ቆሞ በዛ በኩል የሚወረወረውን ታውቃለህ ለዛ አጸፋ መስጠት ያለብኝ እኔ ብኖኝ በሚል ነገር ነው መጣ ከምን ተነሳ ነው አብን በዚህ ሰዓት በእንደዚህ ሁኔታ ውስጥ የገባው ለምሳሌ አሁን ውይይቶች ቆዩ እንደውም ቀደም ብሎ እኮ እሱ አልተናገረም እንደውም ግለቶች ውጪ ያሉ ብዙ አብን መግለጫ ሲያወጣም አልተሰማም እንደው ምንድነው የታየ አንተ አብን የሰሞነኛው የአብን ጉዳይ አብን እንግዲህ ያው ሶፍት የሆነ ተቋሚ ፓርቲ ተብሎ ከሚተቹት መካከል ነው አብን ኢዜማ ብዙ የብልጽግናን ያን ያህል ጠንከራ ባለ ቋንቋ ሲተቹ አንመለከትም እንደውም በጣም የሚተቹት የነበረው ምንድነው ስልታዊ የሆኑ አጋር ፓርቲ እስኪመስሉ ድረስ ተገዥውን ፓርቲ መከላከል ነበር የያዙት የሚል ነገር ነው አሁን እንግዲህ የአብን ሽፍት ትንሽ ግራም ያጋባ ነው ማሽፍቱ 360 ዲግሪ ነው ሽፍት ያደረገው አንደኛ 360 ዲግሪ ያደረገው ምንድነው ኢዜማ እስካሁን መግለጫ አላወጣም ልክ በአብን ደረጃ የሚቀመጥ በጣም ለስላሳ የተቋሚ ፓርቲ ተብሎ በተለያዩ ገለልተኛ ወገኖች የሚተቹ ናቸው እነዚህ ሁለቱ ፓርቲዎች ማለት ነው ኦኬ እንግዲህ አብን ጠንከር ያለ መግለጫ ያወጣው ደግሞ እጅግ በጣም እንግዲህ ከምክክሩ መካከል ሴንሲቲቭ በሆነችው በአዲስ አበባ በከተሞች ጉዳይ ነው የሚያሳዝን ነው እንግዲህ እኛ ደጋግመን እንዳልነው የምክክር ኮሚሽኑ ዋነኛ ዓላማ ኢትዮጵያ አሁን የገባችበት ጦርነት አለ ለጦርነት መንስኤ የሆኑ የፖለቲካ ህመማችንን በተወሰነ ደረጃ ያስታግሳል ብለን ብዙዎቻችን ተስፋ አድርገን ነበረ ግን ዙሪያው የተቀነበበው በአዲስ አበባና በሌሎች አጀንዳዎች ነው በጣም ጠባብ በሆነ አጀንዳ ማለት ነው አጀንዳዎቹ በዚህ መልኩ እየሄዱ ያሉት በአዲስ አበባ ጉዳይ ነው ያው የብሔር ፌደራሊዝም ባለበት ይቀጥላል ብዙ ነገሮች ባለበት ነው የሚቀጥሉት በነገራችን ላይ ባለበት የማይቀጥለው መፈለጉ ነው ባለበት የማይቀጥለው እንፈልግ እና የአዲስ አበባ ጉዳይ ላይ እንግዲህ ከአብንም ባሻገር ለአብን ደግሞ ካውንተር የሚሆኑ የኦሮሞ ብልጽግና ተወካዮች በይፋይ ገጻቸው ላይ የፌስቡክ ገጻቸው ላይ ሰፋፊ ጽሁፎችን ሲያወጡ ነበረ ሰፋፊ ጽሁፎችን እኔ ራሱ ምክክሩ እየተካሄደ ራሱ እዛ ተሳታፊ ሆነ ወጥተ ማህበራዊ ሚዲያ ላይ በዘመቻ መልክ ሐሳብ ማጋራት ምን ያህል ያስኬዳል የሚለው ነገር በትችታይ መታየት ያለበት እና የምክክር ኮሚሽኑን በተመለከተ እንግዲህ አብን እንግዲህ ካውንተር አድርጓል ካውንተር ያደረገበት እንዳልከው ከምን መነሻ ነው ከአብን እንግዲህ የፖለቲካ ቁመና እናውቀዋለን አብን ያን ያህል ጨከን ብሎ የሚላተም ድርጅትም አይደለም እንደውም የአብን ተወካዮች እኮ ፌስቡክ ላይ ወጥተው ብሽሽቅ ውስጥ የሚገቡ ናቸው አብዛኞቹ ተመለከተ እና እዚህኛው ጋር ምን አይነት ኢቮሉሽን ውስጥ ላይ ደርሶ ነው ወይስ እንግዲህ የፖለቲካ ሽፍት እያደረገ ነው የሚለው ነገር እንድንጠይቅ ያደርገናል ኦኬ ግን ካነሳቸው ነጥቦች በጣም መሰመር ያለባቸው አንድ ላይ መደረግ ያለባቸው አሉ እንግዲህ በጫና ብዙ ጉዳዮች ሲፈጸሙ አስተውለናል ብለው ከዚህ ምክክር ኮሚሽኑ ደግሞ ግብረ መልሱ በጣም ተጣደፈ ማለት ኦኬ አጣርቼ ጉዳዮችን በትክክል መለከታለሁ ከማለት አብንን እዛው ነው ካውንተር ያደረገው ሐሰት ነው ብሎ ማለት ነው እና ይሄ ሐሰት ነው አባባሉ አንዳንዶች እንግዲህ ታዛቢዎች የሚሉት ምንድነው አይ ገለልተኛ አይደለም እንዴት እንደዚህ ካውንተር ለማድረግ ይጣደፋል በቃ አጣርቼ አብን ያነሳውን ቅሬታ አጣርቼ አሳውቃለሁ ከማለት ይልቅ ልክ እንደ መንግስት ተቋም ሐሰት ነው ብሎ የማጣጣል ስራ ሰርቷል ብለው ሲተቹ ተመልክተዋል እንግዲህ አብን በግብረ መልሱ ላይ ምንድነው ያለው ምክክሩ ኮሚሽነሮቹ ምንድነው ያሉት ጠቅላላ ክፍተት ብለው አድበስብሰው አልፈውታል ስፔሲፊካሊ በከተሞች ጉዳይ ዙሪያ ብለዋል እንግዲህ በከተሞች ጉዳይም ሆነ በሌላም ቅሬታ ያስገባዋሉ በተለይ ከአማራ ክልል የመጡ ሰፊ የሆኑ እንትኖችን አንቀጾችን ጠቃቅሰው ብዙ ጽሁፎችን እንግዲህ አስገብተዋል ቅሬታ አስገብተዋል እኛ የምክክር ኮሚሽን የተባለው ኮሚሽን ደረጃ በአዲስ አበባ ጉዳይ ብቻ መሻኮቱ በጣም ብዙዎቻችን በጣም በቅሬታ የተመለከተው ነገር ነው በእርግጥ ይሄ ነገር የሽኩቻ ምናለ በብሔር ፖለቲካ ዙሪያ ቢሆን ምናለ በአንቀጽ 39 ዙሪያ ቢሆን የትግራይ ሊቃን የአማራ የኦሮሞ ሊቃን በቃ ይሄ የብሔር ፌደራሊዝም ሆነን ለመናገር የብዙ ብሔረሰቦችን መብት አስከብሯል ብለው አንደኛው ደግሞ አያስከብርም እያሻኮተን ነው የሚል ነገር ከግራ ከቀኝ ብንሰማ ጤናማ የሆነ የፖለቲካ ዲስኮርስ እንሰማ ነበር አሁን ግን ምንድነው በከተማዋ በመዲናዋ ዙሪያ እሷን ኦን ለማድረግ ወይም ደግሞ የፌደራል ከተማ መቀመጫ መሆን አለባት የሚል በጣም በጠበብ አጀንዳ ላይ እርስ በርስ ሲሻኮቱ እኔ ምክክር ኮሚሽኑ የበለጠ የፖለቲካ ሽንቁራችንን አሰፋ እንጂ የበለጠ ምንድነው ነገሮችን እንድንቋጭ ነገሮችን
በቀላሉ እንድንፈታ አደረገን ብዬ መደምደም እቸግራለሁ። ከዚህ አንፃር መልካም እንግዲህ እኔ በጣም የገረመኝ ውይይቱ ላይ እኔ በተደጋጋሚ ማንስቻለሁ የአዲስ አበባ ጉዳይ ጋር አይደለም መጨቃጨቅ የነበረው መጀመሪያ ይህንን ብሔር ደምና ቋንቋ መሰረት አድርጎ የተዋቀረው ደምና ቋንቋ መሰረት አድርጎ ፖለቲካችን የተቀደደበት መንገድ እሱ መቃዳት ነበረበት የሚል ነገር ነው። ብልጽግናም ደግሞ ጠቅላይ ሚኒስትሩ ብዙ ጊዜ ከዚህ የተለየ ሀሳብ ሲያቀርቡ ነበር። ነገር ግን አባላቶቻቸው እንኳን እዛ ሄዱ ማለት ነው የቀደመውን ትርክትን ነው ያስተጋቡት። በሁሉም ቦታ የመጡ አባላቶቻቸው ማለት ነው። ያው እንደሚታወቅ እንግዲህ ያው ስልጣን ላይ ነበረው ነው ወደ ለውጥ አካልም ሆኖ መጣ። ነገር ግን ኢቨን ይሄንን አስተሳሰብ ራሱ አርነት ወጥቶ ሌላ አስተሳሰብ ለመፍጠር እንኳን ዝግጆች አይደሉም። ወሬቨር ከሁሉ ቦታ የመጡት ከአማራ መጣ ብሎ ከኦሮሚያ መጣ ከደቡብ መጣ ከምን መጣ ከሶማሌ ከአፋር መጣ ሁሉም ያን ድሮ የነበረው ኦሪንቴሽን ነው። ስለዚህ እስከዚህ መሐከል እስከዚህ ድረስ በተደጋጋሚ ሲባል የነበረው ብልጽግና በተለይ ጠቅላይ ሚኒስትሩ የወጡ የሚናገሩት አስተምሮ ወደ ውስጡ ያልገባ ካድሬ ነው እንዴ ወይስ ምንድነው? ምንም ኮንፊዥን ፈጥሮብኛል። እኔ ሳዳምጥ አልተመሳሰለብኝም። ድሮ የወያኔዎቹ ትርክትና አሁን ብልጽግና ሊያካሂድ የሚፈልገው ትርክት ግን በተጨባጭ መሬት ላይ ባለው ሁኔታ ግን ምክክሩ የወያኔ ትርክትን ለማጽናት የተደረገ ምክክር ሁሉ እየመሰለ መጥቷል። የበለጠ ለማጽናት ነው የሚመስለው። ለማጽናት በቃ ችግር ተፈጠረ ተብሎ አይደል እንደ ወደ ውይይት ሄዱት። ለዘበ ተብሎ እኮ አለ ወደ ውይይት የተካሄደበት። ይሄ አሁን ያለው ሲስተም ችግር ፈጥሯል ካልክ አዲስ ነገር ለማየት ጊዜ ሊዋጅ የሚችል ነገር እይታ ለመፍጠር ነው የምትሄደው። ግን ሁሉም አንድ አይነት አስተሳሰብ ያላቸው ነው የሚገርመኝ ነገር። በዛው ጫውታ ህግ መጥቶ ነው አሁን ረባ ጭቅጭቅ አርጋል ወስዶ ምን በከተማዎች አካባቢ ሆነስትሊ እንደ አንድ ሻርፕሊ ነገሮችን ማየት የሚችል ሰው በአዲስ አበባ ጉዳይ ላይ እንደዚህ ጨቃጨቁ ያቀኛም ማርጋል ወስዳቸው ማንንም ማርጋል ወስዳቸው ያኛውን ጥፋተኛ ብዬ የሚወስደው የለም። ሁሉም መጀመሪያ ላይ የተስማማበት ነጥብ አለ። ይሄ አሁን ያለው አወቃቀር መሬት ብሔር አለው ይቀጥልልን ብሎ አጨብጭቧል። በቃ ከዛ በኋላ ምንድነው ታዲያ እንደዚህ በዚህ ጋር ደርሰህ ሌላ ጥያቄ ብታነሳበት በብሔር ፌደራሊዝም ቢሻኩት ምን አለ እንደዚህ አሁን ሽኩቻ የብሔር ፌደራሊዝም ላይ ብናየው እሱ እኮ ነው ምን እኮ ኢቨን ብልጽግና እንኳን ለምን ከዚህ የተለየ ነገር ጠቅላይ ሚኒስትሩ የሚነግሩን አይን ነገር ንግግር ማለት የተለያየ ጊዜ መቼም እሱ ዱሮ ደብረ መለስ ከነገሩን ንግግር ይለያል። እሱን እንኳን ኢንተርቴን ማድረግ ለምን አልተቻለም? እዛ ምክክሩ ላይ እኮ ነው ብሎ እኮ እሱ ጥያቄ ነው ለብኝና ብቻ በጣም እሺ መጨረሻውን አይ ቲንክ እንግዲህ ውድ አድማጭ ተመልካቾቻችን እናንተ እስቲ በዚሁ ላይ የራሳችሁን ሐሳብ እንዲሰጡ እየጠየቅን ወደ መጨረሻ መውጫ ላይ ደረ እንግዲህ መጨረሻ መውጫው እንግዲህ ውቲ በባቤል መንደብ ላይ ቀይ ባህር ላይ ቺንትኗ ላይ አደገኛ ጥቃት መጀመሩ ነው። ዛሬ ብቻ ወደ መርከቦች ማንደዱ ተሰምቷል። በዋነኝነት እንግዲህ እርግጥ ነው ከዚህ በፊት ሳውዲ የሚያግዘው ህጋዊ መንግስት የሚባለውና ሀውቲ አማጺ መካከል ጦርነቶች ይካሄዳሉ፣ መጠቃቃቶች አሉ። ያውኑ ለየት ያደረገው የጥቃት ኢላማውን እዚህ ወደብ አካባቢ ባቤልቺ ሰምጣለች እዛች አካባቢ ላይ ነው ያመጡት ነገር ማለት ነው። ለምን ጉዳዩ ልክ ከዚህ በፊት ሳውዲ እንዳለ ሀውቲ እንዳለ ጫውታውን ሰርጧ ጋር ለማምጣትና ሰርጡን ለመዝጋት እንጠቀማለን ኢራን ጋር ያለው ሆርሙዝ ጋር ያለው ነገር የማይቆም ከሆነ እኛም ባቤል መንደብልን እንዘጋለን የሚል ዛቻ ሲያሰማ ነበር። አሁን ትላልቅ ሮኬቶች ነው ሚሳኤሎችን ያስወነጨፈ ያለው ምንድነው? እስቲ እዛ አካባቢ ሆነ ያጠራ አድርገና እሺ እንግዲህ እንደወጣው መረጃ ምንድነው ወደ 5 ሚሳኤል የሚደርስ ነው እንግዲህ ጥቃት የፈጸመው። እዛ አካባቢ ያሉትን መርከቦችን አውድመዋል፣ አንድደዋል። እስካሁን ቢያንስ ወደ 82 የሚጠጉ ሚሳኤልና በርካታ ድሮኖችን እንደተጠቀመ ሀውቲ ማለት ነው ተዘግቧል። እንግዲህ ሀውቲ ራሱ ሳውዲ መራሽ ከሆነው መንግስት ጋር ለሚያደርግ ግጭት ውስጥ ገብቷል። እንግዲህ ባህሩ የጦርነት አውድማ እየሆነ ነው። ይሄ ባብል መንደብ አካባቢ ጸጥታው የታወከ ነው። መታወኩ ባለፈው እንደውም ሳውዲ አረቢያ ይሄን ለመከላከል አዲስ አሊያንስ ክሬት አድርጋለች። ፓኪስታንን እንዲሁም ደግሞ ቱርክንና ሳውዲ አረቢያን ያካተተ ልክ የኔቶ አይነት መልክ ያለው አንዱ አባል ሲጠቃ ሁሉም አባላት ለዛ አባል ዋስትና ሆነው ወይም ደግሞ ጋሻ ጃግሬ ሆነው ጦርነት ላይ ይዘምታሉ የሚል አዲስ አሊያንስ ክሬት አድርገዋል። እና በዚህ መልኩ እዚህ ባብል መንደብ ላይ ሊከሰት የሚችለውን ቀውስ
ለመከላከል ጥረት ስታደርግ ተመልክተናል። ነገር ግን ሀውቲ ከሚገባው በላይ እንግዲህ አንድ አማጺ የነበረ በጣም እንግዲህ የመን በጣም የደቀቀች ደሃ ሀገር ነች። ግን የታጠቀው ቴክኖሎጂ ግን እንግዲህ ሚሳኤል ነው የሚተኩሰው። አስበው ወደ 82 ሚሳኤል ድሮኖች አሉት። ይሄ ሁሉ የታጠቀው ማን ነው? ኢራን አምሳለ ኢራን ያለው እዛ በቃ የመን ማለት ሀውቲ ማለት አምሳለ ኢራን ነው ያለው። በአብል መንደም እንደተፈራው እንግዲህ ቀውሱ በጣም እየተዛመተ ነው። ሀውቲ ማኔጅ ማድረግም አልተቻለም። ሀውቲ እንግዲህ አሁን ብልጠቱ ምንድን ነው? ልክ የአሜሪካንን የጦር መርከቦች ወይም ደግሞ የአሜሪካ የጦር ቤዝ አታክ የሚያደርግ ከሆነ ቀጥታ በትሩ የአሜሪካ እላው ላይ ያርፍበታል። ምንድነው አሁን እየተጠቀመ ያለው ቴክኒክ? የሳውዲ አረቢያ ሳተላይት የሆኑ ኃይሎችን እዛ ዊዝን የመን ያለውን ኃይል እሱን ማጥቃት፣ ሁለተኛ ደግሞ የራሷን የሳውዲ አረቢያን መርከቦችን አታክ ማድረግ ነው። ይሄ እንግዲህ ጠላትን ለይተ ማጥቃት ማለት ነው። በአንዴ ሁሉንም አታክ የምታደርግ ከሆነ ራስህ ጭዳ ልትሆን ስለሚችል አሁን እየሄደበት ያለው መንገድ እጅግ በጣም አደገኛ ነው እና ሳውዲ አረቢያን ቅርቃር ውስጥ መክተት ምናልባት የሳውዲ አረቢያን እዚህ ሆርን ኦፍ አፍሪካ እኛ ያለንበት ቀጠና ውስጥ ያለውን የፖለቲካ ዳይናሚክስ ላይ ተሳትፋለች። እንደምታውቀው በአንድ በሁለት የእሷን አቅም በመሸበብ ረገድ ትልቅ አስተዋጽኦ ይኖራል። በራሷ የቤት ስራ እንድትጠመድም ሊያረጋት የሚችልበት ሁኔታ ከፍተኛ ይመስለኛል። መልካም ደረ ጥሩ ሐሳብ ነው ያነሳው። እንግዲህ ያው ጊዜው ሰዓታችን ስለሚገድበን እዚህ ጋር ለማቆም እንገደዳለን። እንግዲህ ያየን ደግሞ ያው ቲኑም ጉዳይ ምን እንደዚህም ደግሞ የአብና የኮሚሽኑ ጉዳይ ወዴት ያመራል የሚለውን ነገርም ያየን አዳዲስ መረጃዎችን ይዘን ለሚቀጥለው ፕሮግራም ይዘን እንደሚቀርብ ለአድማጭ ተመልካቾቻችን ቃል እየገባን የዛሬውን ዕለታዊ ዝግጅት በዚህ እናጠቃልለን። እንግዲህ ወደ አድማጭ ተመልካቾቻችን የዛሬው ዕለታዊ ዝግጅታችን በዚሁ ያጠቃልናል። በሌላ ጊዜ በሌላ ፕሮግራም እስክንገናኝ ድረስ